እንዴት ናችሁ? ከናንተ የጥያቄ መልስ በኋላ ዛሬ በሌላ ክፍል ተገናኝተናል ማለት ነው። ገሬ ነኝ ከሲምፕል እንግሊሽ ዩቲዩብ ቻናል። አይዞን በርቱልኝ። በየቀኑ የምለቅላችሁ ቪዲዮ በየጊዜው የምሰጣችሁ ቪዲዮ በደንብ ከተከታተላችሁ ያው እንደምታውቁት የምታሻሽሉት ነገር እንደሚኖር ተስፋ አድርጋለሁ። ላይቭ ፕሮግራም አርብ ማታ ከ3 ሰዓት ጀምሮ ላይቭ እገኛለሁ። ትምህርት ማስተማር ጀምሬያለሁ። በነፃ ብትማሩ በጣም ቆንጆ ነው። ጥያቄዎቻችሁን እዛ ላይ ይመለሱላችኋል። ለዛሬ ይዤላችሁ የመጣሁት በጣም መሰረታዊ የሆኑ 15 ወሳኝ በየቀኑ አሜሪካን እንግሊሽ ስፒከርስ የሚጠቀሙባቸው አሜሪካውያን በሆሊውድ ሊሆን ይችላል በስትሬት ማለት ነው። በቃ መንገድ ላይ ስትሄዱም እንዲሁ ሲጠቀሙባቸው የምትሰሟቸውን ኤክስፕሬሽንስ ይዤላችሁ መጥቻለሁ ማለት ነው። ማስታወሻ አዘጋጁ፣ ጻፉ። ሰላም እንዴት ናችሁ? ገሬ ይባላለሁ። እንግሊዘኛ ቋንቋ ላለፉት 14 ዓመት በማስተማር አዲስ አበባ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል። አሁን ደግሞ አሜሪካን ሀገር፣ ካናዳ፣ እንግሊዝ፣ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነውን ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል። ለጀማሪዎች፣ ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ። እንግሊዘኛ ቋንቋ ላይ የቃላት እጥረት፣ አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና ፕሮናንሲዬሽን ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን። ደግሞም እንዳትጨነቁ፣ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው። እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጸሐፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ። አሁኑኑ ደውሉልን። ምዝገባው አሁን ይጀምራል። በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ። አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን። ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል። የመጀመሪያው እንድታውቁት የምፈልገው how have you been ሚል ቃል አለ። ኦኬ ስክሪኑ ጋር እንደምትመለከቱት how have you been በፕሮናንሲዬሽን ደረጃ how you been ነው የምንለው አይደለም። how you been ብለን ነው ባጭሩ የምንጠቀመው። ያ ማለት haveን ካንሰል እናደርጋታለን ማለት ነው። how you been ብለን እናወራለን። hey how you been ማለት ትችላላችሁ። ምን ይለያያል መሰላችሁ? ኔቲቭ ስፒከርስ አሜሪካውያን ሲጠቀሙ how you been ብለው ሊያወሩ ይችላሉ። ግን ከአውሮፓ የሚሄዱ እንግሊዘኛ ቋንቋ እንደኛ እንደ ፎሬን ላንጉዌጅ አድርገው የሚማሩ ሰዎች how have you been ሲሉ ትሰማላችሁ። have የሚለውን አብረው ያነቡታል ማለት ነው። ኦኬ እንደዚህ አይነት ነገር ሆሊውድ ሙቪ ላይም እየሰሩ እናገኛቸዋለን ማለት ነው። ኦኬ ስለዚህ how have you been ምን ማለት ነው? እንዴት ሰነበትክ፣ እንዴት ቆየህ፣ እንዴት አለ፣ እንዴት ከረምክ እንደምንለው ማለት ነው። አማርኛ for long time ያልተገናኘነውን ሰው ያላገኘነውን ሰው ስናገኘው how you been ብለን እንጠይቃለን ማለት ነው። ሌላኛው እንዴት አለ፣ ሁሉ ሰላም፣ ትምህርት ደህና፣ ትምህርት፣ ቤተሰብ፣ ስራ ይል መጠየቅ ከፈለግን ደግሞ how's everything with የሚል ቃል ያስፈልጋቸዋል። how's everything with the school, how's everything with the family, how's everything with work እንላለን ማለት ነው። ተመልከቱ እዚህ ጋር ስራ እንዴት ነው ምንል ከሆነ ስራ ጋር የተያያዘ ነገር መጠየቅ እንፈልግ ከሆነ how's everything with your work ማለት እንችላለን። how's everything with your school ትምህርት ቤት ጋር በተገናኘ how's everything with the family ፋሚሊ ጋር በተገናኘም እንዲህ መጠየቅ እንችላለን። ስለዚህ መሰረታዊው ቃል የትኛው ነው? how's everything with የሚለውን ቃል መጠቀም ይኖርብናል ማለት ነው። ምን አዲስ ነገር አለ ወይም ደግሞ ምንድነው እየሆነ ያለው ምንድነው እየተፈጠረ ነገር ያለው ይላሉ ብዙ ጊዜ አሜሪካውያን ሲጠቀሙ ማለት ነው። እናንተ አውቃለሁ what's happening ትላላችሁ አይደል? what's happening ብላችሁ ትጠቀማላችሁ። እኔ ግን የምሰጣችሁ ቃል ሌላ ነው። ዛሬ በደንብ ያዙልኝ። what's cracking ይላሉ። what's cracking በፕሮናንሲዬሽን ደረጃ what's cracking ስሉ እያንዳንዱን ኢንዲቪጁዋል ወርዱን what is cracking አይመጣም። በዚህ አይደለም የምናነበው። what's cracking በሚል እንጠቀማለን። hey yo what's cracking ሲሉ እንሰማለን። what's cracking ማለት what's happening እያልን ነው። ምንድነው እየሆነ ያለው ምንድነው የተፈጠረው ነገር ሲሉ what's cracking ብለው ይጠቀማሉ ማለት ነው። ራይት አግራሞት በጣም ሲገርማችሁ ሰርፕራይዝድ ስትሆኑ በጣም ተገርሜ ነበረ፣ በጣም ድንቅ ብሎኝ ነበር እኔ ምናምን ትላላችሁ አይደል? I was surprised እንደምትሉት ማለት ነው። ግን አሜሪካንስ የሚጠቀሙት these days I was taken aback ይላሉ። ያለፈ ከሆነ መገረማችሁ መደነቃችሁ ስትገልጹ I was taken aback ብላችሁ መጠቀም ትችላላችሁ። ያ ማለት ለአሁን ከሆነ I am taken aback I'm taken aback ማለት ትችላላችሁ። I'm taken aback aback በሚለው aback አይደለም I'm taken aback በሚል መጠቀም ትችላላችሁ። I'm surprised እንደማለት ነው። ያለፈ ከሆነ ግን I was taken aback I was surprised እንደማለት ይሆናል። የሆነ ባድ የሆነ ነገር ሲገጥም ደግሞ ወይም ደግሞ መጥፎ ነገር ሲገጥም
ኦኬ something unbelievable ነው ለማመን የሚከብድ ነው ምናምን ብለን በተቆቃ አይነት ነገር ስንገልጸው that's insane ይላሉ that's insane this is በጣም ትሬንዲንግ የሆነ አሜሪካን ኤክስፕሬሽን ነው insane የሚለው ቃል that's insane ብለን መጠቀም እንችላለን ያ ማለት that's unbelievable እንደማለት ነው that's truly unbelievable ማለት ነው ያው በኔጌቲቭ አንፃር ባድ መጥፎን ነገር ስንገልጽ that's unbelievable እንላለን ወይም that's insane ይሆናል ማለት ነው አንድ ነገር ሲያስገርማችሁ እጅግ በጣም ሲያስደንቃችሁ ደግሞ that blew my mind ብለው ሲጠቀሙ ትሰማላችሁ that blew my mind ያ አስደንቆኛል አስገርሞኛል that blew my mind በሚል መጠቀም ትችላላችሁ what really blow your mind እናንተ blow የሚለው ነው verb 1 ቃሉ አይደለም so past ስናደርገው that blew my mind ብለን መግለጽ እንችላለን ማለት ነው that means that amazed me ማለት ነው that amazed me አስደንቆኛል አስገርሞኛል የሚለውን መግለጽ እንችላለን ማለት ነው ሌላ አንዳንድ ጊዜ ንግግራችሁ ሶፍን ለማድረግ ስትፈልጉ ቀለል አድርገን እንዲሁ ለስለስ ያለ በጣም ማለት ፖላይት ማድረግ ስትፈልጉ የምትጠቀሟት አሜሪካን እንግሊሽ ኤክስፕሬሽንስ አለች ሶም kind of ወይም ደግሞ sort of የሚል ቃል አለ kind of ወይም sort of እንደ በሊተራል ሚኒንጉ አይነት ምናምን ብለን ምን ተረጉመው ነው አይነት there are three kinds of people ሶስት አይነት ሰዎች አሉ ይያልኩ ነው ይሄኛው ግን kind of ይለያል ለምሳሌ it's kind of expensive ትንሽ ወደድ ይላል ያው ለስለስ አድርገን ልንናገር ነው it's kind of expensive ማለት ትችላላችሁ how much is it it's kind of expensive ትንሽ ወደድ ያለ ነገር ነው ዋጋው ይያል ልንገልጸው እንችላለን kind of ሚለው sort of በሚል ይቀየራል sort of ግን sort of ይሆናል በአሜሪካን ኤክስፕሬሽንስ ደግሞ pronounce ይደረግ kinda kinda እስኪንዳ እንደማለት ነው እስኪንዳ ለምሳሌ እስኪንዳ expensive it's kind of expensive it's sort of ሚለው ደግሞ ሶርታ ብለን እንጠቀማለን sorta expensive ብለን መጠቀም እንችላለን ማለት ነው ስለዚህ ዓላማው ሶፍን ማድረግ ነው ንግግሩን በጣም ፖላይት ለማድረግ አሜሪካንስ የሚጠቀሙበት ቃል ነው kind of and sort of ማለት ነው ትርጉማቸው አንድ አይነት ነው በጣም በየቀኑ እንድትጠቀሙባት ከምፈልጋት አሜሪካን ኤክስፕሬሽን መካከል ደግሞ same here የምትል ቃል ነች me too ትላላችሁ የሆነ ሰው የሆነ ነገር ወደድኩ እንደዚህ ነገር ሆንኩ እንደዚህ ነገር ምናምን ይያለ ሲገልጽ እኔም ስንል same here የሚለውን ተጠቀሙ same here እኔም ጋር እንደዛው እንደማለት ነው ባጭሩ እኔም ጋር እንደዛው so same here የሚለውን እንድትጠቀሙ ፈልጋለሁ ያ ማለት me too I love her ወዳታለሁ same here ካለ እኔም እንደዛው ወዳታለሁ እንደማለት ነው ኦኬ so same here የሚለውን አክቲቭ አድርጉና ተጠቀሙበት ከዚህ በኋላ ሚቱን ትንሽ አቆዩት same here የሚለውን ተጠቀሙ ብዙ ጊዜ let's call it a day ያሉ idiomatic expressions ብዙ አስተማሪዎች ሲናገሩ ሰምቻለሁ let's call it a day ይላሉ ያ ማለት በቃ ስራ ይብቃ እንጨርስ ስራ ይበቃናል ምናምን ሲሉ እንጨርስ ሲሉ let's call it a day ይላሉ ማታ ከሆነስ ምን ልንል ነው let's call it a night የኔ ዓላማ ይሄኛው ነው እሺ let's call it a night በሉ let's call it a night ማታ እየሰራን ከሆነ let's finish for the night ለዛሬ ማታ ስራ ይበቃናል let's call it a night የሚል ቃል መጠቀም ትችላላችሁ በቀን ከሆነ let's call it a day በማታ ከሆነ let's call it a night ብለን መጠቀም እንችላለን ሰዎች ግንኙነት የፍቅር ግንኙነት ከሰዎች ጋር ሲያቋርጡ ከጓደኞቻቸው ጋር break up የሚለውን ቃል ታውቃላችሁ break up okay break up የሚለው ቃል relationship ሲቋረጥ ነው relationship ሲያቆም ነው የዛ ተቃራኒው ደግሞ get over የሚለውን እንጠቀማለን get over so ለምሳሌ አንድ ምሳሌ ልንገራችሁ it took me over to get over with my ex it took me a day to get over with my ex ካልኩ it took me a week ወይም a day አንድ ቀን ነው የወሰደብኝ አንድ ሳምንት ነው የወሰደብኝ ምን ለማድረግ to get over with my ex ጓደኛዬ ጋር break up ያረኩትን ለመጠገን ለማሻሻል ግንኙነቴን ወደ ነበረበት ለመመለስ ነው ስለዚህ break up የሚለው ኔጌቲቭ ነው ያው ግንኙነቱ ሲቋረጥ ነው get over የሚለው ደግሞ ግንኙነቱ ሲስተካከል ማለት ነው get over you should get over with your ex ካል ጓደኛ ጋር ልታስተካክሉ ይገባል ነው ግንኙነቱ ነው ኦኬ አንዳንድ ጊዜ ግብዣ ምናምን ከሰዎች ጋር ትገባበዛላችሁ ወይንም ደግሞ በጋራ በድንገት ትሄዳላችሁ የግብዣ ቅድ ሳይኖረው በጋራ ተሰበሰባላችሁ ምናምን ከዛ ከፋዩ ትንሽ ማን እንደሆነ አይለይም አይደለ ስለዚህ ምንድነው የምታደርጉት ምን ትላላችሁ በቃ የየራሳችን እንክፈል ትላላችሁ ለየራሳችን እንክፈል ስትሉ ምንድነው የምትሉ ይሄኛው መጠቀም ከፈለጋችሁ በጋራ መክፈል ሳይሆን የየራሱን እንዲከፍል ከፈለጋችሁ let's go Dutch ይባል let's go Dutch ትላላችሁ ኦኬ let's go Dutch ካላችሁ የየራሳችን እንክፈል እንደማለት ነው let's go Dutch ማለት እንችላለን እኔም የራሴ ልክፈል አንተም የራሳችሁን ክፈሉ እንደማለት ነው let's go Dutch ማለት ትችላላችሁ አንድ ሰው ደግሞ የሆነ ነገር ለመሞከር ለመስራት ምናምን ፈራተባ ይላል ፈራተባ ምናምን ወደዛ ያቅማማል እንደዚህ አይነት ነገር ስለዚህ ሞክረው ችግር የለም ስትለው go for it please just go for it ትላላችሁ just go for it
በርታ ግፋ አይዞ ማለት ነው። በቃ ሞክረው እንደማለት ነው። ኤነርጂ ስትሰጡት ነው፣ ኢንኮሬጅ ስታደርጉት ነው ሰውየውን። ሰው ምን እንላለን? go for it perfect go for it ማለት ትችላላችሁ። ሞክረው፣ ቀጥል፣ ዝም ብለህ ስራ ይዞ በርታ እንደማለት ይሆናል ማለት ነው። አንድ ቮካቡላሪ ልንገራችሁ። drift apart የምትል ቃል drift apart ማለት ዲፓርት ማለት ነው፣ መለየት ማለት ነው። እሺ መለየት drift apart መለየት እንደማለት ነው። ያ ማለት ዲፓርት ወይንም አፓርትም ይሆናል፣ ግን ከድሪፍት ጋር ተጠቀሙበት። ድሪፍት አፓርት የሚለውን መለየት የሚለውን በዚህ መንገድ ተጠቀሙ። የመጨረሻው ቃል በጣም ወሳኝ የሆነው ደግሞ የዛሬ ቃል የምሰጣችሁ I'm serious ለማለት I'm serious ሲሉ I'm serious በቃ ሲሪየስ እንደሆናችሁ በሆነ ጉዳይ ላይ ሲሪየስ መሆናችሁ መግለጽ ስትፈልጉ I'm in business ይላሉ። I am አይደለም ያልኩት እዚህ ጋር I mean business ስክሪኑ ጋር እንደምትመለከቱት I'm in business ማለት ትችላላችሁ። ያ ማለት I'm serious እንደማለት ነው። እነዚህን ቃላት እስኪ ዛሬ ሰብሰብ አድርጓቸውና በዩቲዩብ ቻናል የወሰዳችሁትን በማስታወሻ አስቀምጡትና ኤቭሪዴይ ፕራክቲስ ለማድረግ ሞክሩ። በላይቭ ቲክቶክ ዲስከሽን እንገናኛለን እንዳትረሱ። ሁልጊዜም አርብ በኢትዮጵያ ሰዓት ከምሽቱ 3 ሰዓት እስከ 4 ሰዓት ተኩል በላይቭ ነው ያስተምራለሁ። እንገናኛለን። Thank you so much. I'll see you then. Bye bye.